ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን መረጃዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ የማድረግና ወደ ቀዳሚ መረጃችን ስናልፍ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጻፊ የሆኑት ፓስተር ዶክተር ጌትነት ለማ የጸሎት ጥሪ ያቀረቡ እንደሚከተለው ይቀርባል። የጌታ ጸጋና ሰላም ይብዛላችሁ። በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ እምነት ተከታዮች፣ የካውንስሉ መዋቅሮች ሁላችሁንም ባላችሁበት የጌታ ጸጋና ሰላም ይብዛላችሁ። ዛሬ አንድ የጸሎት ርዕስ ይዤላችሁ እናንተ የቀረብኩት በዚያ በደቡብ አፍሪካ አሉ ባለፉት ጊዜያት በመላው ዓለም የምትገኙ ወንጌል አማኞች ከካውንስሉ ጋር በመተባበር በደቡብ አፍሪካ ለሚገኙ ቅዱሳን ጠንካራ ጸሎት ስታደርጉ ቆይታችኋል። እግዚአብሔር አምላክ ሁላችሁንም ይባርካችሁ። አሁን እንደዚሁ ለሁሉም የካውንስሉ አባላት በመላው ዓለም ለሚገኙ መዋቅሮቻችን የምናስተላልፈው ሁላችሁም ባላችሁበት ስፍራ በየአጥቢያ የምትገኙ የጸሎት ቡድኖች በሁሉም በመላው የሀገሪቱ ክፍሎች በምትገኙ አጥቢያዎች የምትገኙ የጸሎት ቡድኖች እንዲሁም በተለያዩ ሚኒስትሪዎች የምታስተባብሩ የምታገለግሉ የጸሎት ቡድኖች በደቡብ አፍሪካ ለሚገኙ ወገኖቻችን ጥብቅ ጸሎት፣ ጾምና ጸሎት እንድታደርጉ ቤተ እምነቶችም እንደዚሁ በጸሎት ከጎናቸው እንድትሆኑ መልእክታችን እያስተላለፍን በዛ ያላችሁ ወገኖቻችን ልባችሁ ሳይወድቅ በርታችሁ አብራችሁ እናንተም በጸሎት እንድትተጉ መልእክታችንን እናስተላልፋለን። እግዚአብሔር ይባርካችሁ። በሰሜን ሸዋ ዞን ደብረ ብርሃን ከተማ የሰላም ግንባታ ስልጠና ተካሄደ። ባልደረባችን ተሻለ ታዬ ተጨማሪ ያለው። በሰሜን ሸዋ ዞን ደብረ ብርሃን ከተማ የሰላም ግንባታ ስልጠና ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ በሰሜን ሸዋ ዞን ደብረ ብርሃን ከተማ ለሃይማኖት አባቶች፣ የአካባቢ ሽማግሌዎች፣ የሰላምና ጸጥታ ባለሙያዎች እንዲሁም የማረሚያ ቤት ኃላፊዎችና ፖሊሶች ታድሳዊ ፊት በሚል ርዕስ ከሰኔ 21 እስከ 24 2018 ዓ.ም የሰላም ግንባታ ስልጠና አካሂደዋል። ከዚህ በተጨማሪም ከተለያዩ ትምህርት ቤት ለተወጣጡ መምህራን፣ ተማሪዎችና የሕግ ታራሚዎች ግጭትን መከላከል በሚል ርዕስ በደብረ ብርሃን ማረሚያ ቤት በተመሳሳይ ስልጠና ተሰጥቷል። ቤተክርስቲያኒቱ በእነዚህ ቀናት በአካባቢው ያከናወነች የምትገኘውን የሰላም ግንባታ አገልግሎት ለማገዝ የሚረዱ የሰላም ምልክት ማስተላለፊያ ቁሳቁሶችን በትምህርት ቤቶች ለሚንቀሳቀሱ የሰላም ክበባት አበርክታለች። በዚህ ስልጠና የመሰረተ ክርስቶስ ቤተክርስቲያን ለረዥም ዓመታት በሰሜን ሸዋ ዞን ውስጥ በሚገኙ ማረሚያ ቤቶች እያከናወነች በምትገኘው የሰላም ግንባታ ስራ ተጠቃሚ የሆኑና በእርቅ ከማህበረሰቡ ጋር የተቀላቀሉ የህግ ታራሚዎችና የተጎጂ ቤተሰቦች ተገኝተው ምስክርነታቸውን አቅርበዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን 6ኛ ዙር ዓለም አቀፍ ሚስዮናውያን ላኪ ቤተክርስቲያን የምክክር ጉባኤ አካሄደች። የኢትዮጵያ ቃለ ሕይወት ቤተክርስቲያን 6ኛውን ዙር የዓለም አቀፍ ሚስዮናውያን ላኪ ቤተክርስቲያናት የምክክር ጉባኤ በኩሪፍቱ ማዕከል ለ3 ቀናት አካሂዳለች። በተካሄደው ጉባኤ ከኢትዮጵያና ከተለያዩ የዓለም ሀገራት የመጡ የቤተክርስቲያን መሪዎች፣ ሚስዮናውያን አስተባባሪዎች ተሳትፈው የዓለም አቀፍ ሚስዮን ስራን ለማጠናከር ልምድ ለመለዋወጥና የወደፊት የትብብር አቅጣጫዎችን ተወያይተዋል። በጉባኤው ወቅት ሚስዮናውያኑ በተለያዩ የአገልግሎት መስኮች ያጋጠማቸውን ተግዳሮቶች፣ የተመዘገቡ ውጤቶችንና የወደፊት እቅዶቻቸውን በማቅረብ ልምድ ተለዋውጠዋል። በተጨማሪም ለሚስዮናውያን የጸሎት ድጋፍ እንዲጠናከር ጥሪ ቀርበዋል። የቤተክርስቲያኒቱ ዋና ጸሐፊ ዶክተር ወንድሙ አበበ በንግግራቸው ቤተክርስቲያኒቱ በአፍሪካ ውስጥ ሚስዮናውያንን በመላክ ከሚመሩ ቤተክርስቲያናት መካከል አንዷ መሆኗን ገልጸዋል። ጉባኤው በመጨረሻም የዓለም አቀፍ ሚስዮናውያን ስራን በጋራን ለማስፋፋትና በጸሎት በሰው ኃይል እና በሀብት ድጋፍ ትብብርን ለማጠናከር ቃል በመግባት ተጠናቋል። መረጃው የኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻ ወደ ሆነው መረጃችን ስናልፍ ዓመታዊ የሙሉ ጊዜ አገልጋዮችና የትዳር አጋሮቻቸው ሴሚናሪ በአዳማ ከተማ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል አገልጋዮችና የትዳር አጋሮቻቸው የጋራ ጊዜ እንዲኖራቸው በማለም የሚዘጋጀው ዓመታዊ ሴሚናሪ በመሃል አዳማ አጥቢያ ሰኔ 22 ቀን 2018 ዓ.ም ተካሂዷል። ሴሚናሪው በደቡብ አዳማ ክልል አስተዳደር መሪዎች ጉባኤ ሰብሳቢ ደራሲ ታደሰና የክልሉ ዋና ጸሐፊ መጋቢ ሻሾት ሁሉ የእንኳን ደህና መጣችሁ መልእክት ሲጀመር ዶክተር አብርሃም ተክለማርያም እግዚአብሔርን ቃል አስተምረዋል። ዶክተር አብርሃም ከእግዚአብሔር ቃል በዘጸአት ምዕራፍ 8 ቁጥር 1 ያገለግሉን ዘንድ ሕዝቤን ልቀቅ ያለውን እውነት መነሻ
በማድረግ በመጀመሪያ እግዚአብሔር ከተያዝንበት ሁኔታዎች ወጥተን እንድናገለግለው ይፈልጋል ሲሉ እንዲሁ በዘጸአት ምዕራፍ 18 መሰረት እግዚአብሔርን ስናገለግልም ቤተሰብን ይዘንና ለሌሎችም ኃላፊነት በማካፈል መሆን እንዳለበት አጽንኦት ሰጥተው አስተምረዋል። የሴሚናሪው ተሳታፊዎችም የሚያገለግሉትን ሕዝብ ስለመውደድና እግዚአብሔርን በመጠበቅ ውስጥ ሆኖ ማገልገል እንዴት ፍሬያማ እንደሚያደርግ ከቃሉ መማራቸውን በምስክርነታቸው አረጋግጧል ስትል የመሰረተ ክርስቶስ ቤተክርስቲያን ገልጻለች። የሙሉ ጊዜ አገልጋዮች ከቤተሰቦቻቸው ጋር በመሆን በተለያዩ ስፍራዎች የጋራ ጊዜ እንደሚያሳልፉም ይጠበቃል ስትል ገልጻለች። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃችን የሚመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። አዳዲስና ትኩስ መረጃዎች ወደ እናንተ ወደ ተመልካቾች እንዲደርስ የኢትዮጵያ ኢቫንጀሊካል ካውንስል የሆነውን ኢቫንጀሊካል ሚዲያ ካውንስልን በቲክቶክ፣ በፌስቡክ እና በዩቲዩብ ቤተሰብ ይሁኑ።